እግዚአብሔር ከነካችሁ ማንም ይሁን ማን ያንን የተቀባችሁትን ጸጋ ሊገፋችሁ አይችልም። ይሄ ማለት ምንድነው? ወደ እብደት ጎዳና አመራ። ይህን ስነግራችሁ እያዘንኩ ነው። መንፈስ ይናገራል። አስጨንቃችሁ ስትይዙት የተደረገውን ነገር ጠቅላላ እንደ ስክሪፕት ነው የዘረዘረላቸው። ቅርባችሁ ያሉ ሰዎች መራቃቸውን ማዋጥ እንኳን ሲያቅታቸው ጉሮሯቸው ሲያሳብቅ ትሰማላችሁ። ያ ከምንም የመጣ አይደለም፣ ከምቀኝነት። ሰዎችን ግን በግድ ውደዱኝ ብላችሁ ልታስገድዷቸው አትችሉም። ለዚህም ነው መጠንቀቅ ያለባቸው። ከእናታችሁ ማህፀን ባይወጣም ከልጅነት ጀምሮ ከህፃንነታችሁ ምንም በማታውቁበት ሰዓት ላይ ድክ ድክ ከምትሉበት እድሜ ጀምራችሁ ያደጋችሁትን ሰው እንዴት ነው በመተት በድግምት በሽተኛ ልታደርጉ የምትጨክኑት? ሰው ወደ አውሬነት የተቀየረበት ዘመን መቼ ነው? አሁን ነው። አሁን ነው። ከዛ በኋላ ግን የከፋው ነገር የፈጠረው እንግዲህ ከዚህ በኋላ ነው የከፋው ነገር። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬ እንግዲህ የት ይደርሳል የተባለውን ልጅ ጉድ ስላደረጉት ጓደኛማቾች ነው የምነግራችሁ። እንደ አይነት ታሪኮችን ስነግራችሁ እንድትጠነቀቁ፣ ግራና ቀኛችሁን በደንብ እንድታጤኑ ነው። ልብ ብላችሁ እንድትሰሙኝ እፈልጋለሁ እና አንዳንድ ጊዜ አጠገባችን ወይም ደግሞ በራሳችን ላይ ወይ ቤተሰባችን ላይ የሚፈጸመው ድርጊት የሚፈጸመው ተግባር ምንም የማይታየን ሰዎች አለን። ጉድጓድ ተቆፍሮ ከተቀበረን በኋላ የምንነቃ ጊዜው የሚያልፍብን ከረፈደ በኋላ ሁሉ ነገር የሚገባን ሰዎች ስላለን በወቅቱ እንጠነቀቅ ዘንድ ራሳችንንም ቤተሰባችንንም እንጠብቅ ዘንድ እንደዚህ አይነት መርሃ ግብሮችን እያዘጋጁ ሰዎችን ማንቃት የግድ አስፈላጊ ስለሆነ ከእናንተው የሚነገረኝ በእናንተ ላይ የደረሰውን ታሪክ መልሼ ወደ እናንተ አደርሳለሁ ማለት ነው እና እንግዲህ የዛሬው ታሪክ ስነግራችሁ አንድ ነገር ልብ ትላላችሁ ብዬ አስባለሁ። ይሄው ምንድነው? የቅርባችሁን ተጠንቀቁ የምለው ለምን እንደሆነ ይገባችኋል። ይህን ታሪክ ከነገርኳችሁ በኋላ ማለት ነው እና የቅርባችሁን ተጠንቀቁ ብለው ለዚህ ነው ስል ለምንድን ነው የሚል ጥያቄ መምጣቱ አይቀርም። ከታሪኩ ትረዳላችሁ። ቀጥታ ወደ ታሪኩ ነው የምወስዳችሁ። እነዚህ ልጆች 5 ናቸው። 5ቱም ጓደኛማቾች አንድ ቦታ ነው ተወልደው ያደጉት። ከልጅነታቸው የአንድ ሰፈር ልጆች ናቸው። ስለዚህ እዛው በጉርብትና ስለሚቀራረቡ አንድ ላይ ነው ያደጉት። ስለዚህ ክፉ ደጉንም ሁሉንም ነገር እያዩ ለአቅመ አዳም እስከሚደርሱ ድረስ ከልጅነታቸው ጀምሮ የአንድ አካባቢ ነዋሪዎች ናቸው። ይህንን በደንብ ልትይዙልኝ ይፈልጋለሁ። የአንድ አካባቢ ነዋሪ ብቻ መሆን አይደለም፣ በጣም የሚቀራረቡ የማይለያዩ፣ ሰው ሲያያቸው በፍቅራቸው የሚቀና፣ እዛ ቡድን ውስጥ መቀላቀል ብዙ ሰው የሚመኝበት ሰርክል ነው እና በእንደዚህ አይነት ሁኔታ አደጉ። ተጫዋቾች ናቸው፣ ሳቂታዎች ናቸው፣ ወይም ደግሞ በዘመኑ አጠራር ፍሪኪዎች ናቸው። ከምንም በላይ ግን ፍቅራቸው ያስቀናል እና ሁሉም ለአቅመ አዳም ደርሰው ወይም ደግሞ ትምህርታቸውን ጨርሰው ሲመደቡ በጣም በሚገርም ሁኔታ አንዳንዴ የህይወት ግጥሞች ምንድነው ለማመን የሚያስቸግርበት አጋጣሚ አለ እና እነዚህ ልጆች ሁሉም በአጋጣሚ ነጥባቸው በተለይም የኤስኤልሲ ወይም የማትሪክ ውጤታቸው ተቀራራቢ ስለነበር፣ በነገራችን ላይ ትንሽ ዘጌት ያለ ታሪክ ነው የምነግራቸው። ይህንን ያደረኩበት ምክንያት ምንድን ነው? ይህንን ታሪክ የነገረኝ ሰው በወንድሙ ላይ የደረሰውን ነገር ነው የነገረኝ እና ማቀው ልጅ ነው።
በጣም በርቀት ነው የተገናኘ ነው። ከረጅም ጊዜ በኋላ በአንድ አጋጣሚ ተገናኘን። እንደውም እፈልግሃለሁ ምናምን ተገናኘን፣ ቀጠሮ ያዝን እና ብዙ ጊዜ መርሃ ግብርን እከታተላለሁ፣ ታሪኮችን እሰማለሁ፣ የምታቀርባቸውን ታሪኮች። እኔም ጋር አንድ ታሪክ አለ እና ብነግርህ ብሎ ነው የነገረኝ እና ያን እንድትይዙልኝ ይፈልጋለሁ። ስለዚህ ኤስኤልሲ ምናምን ስል ያንን ዘመን ታሳቢ ይደረግ። ያው ብዙ ጊዜ የትምህርት ፖሊሲዎች ሲቀየር አንዳንዴ 10ኛ ክፍል ማትሪክ ይወስዳላቸው፣ አንዳንዴ 12ኛ እንደዚህ አይነት ነገርና ይሄ የሆነው ግን 12ኛ ክፍል ማትሪክ ይወሰድበት በነበረበት ጊዜ ማለት ነው እና ውጤታቸው ተቀራራቢ ስለነበረ ሁሉም ለመምህራን ኮሌጅ የሚያበቃ ውጤት ነው ያመጡት። ሄዶ አፕላይ ያደረጉ፣ አንድ አካባቢ ተመደቡ። በጣም ጥሩ አጋጣሚ ነበር፣ ብዙ ሰው የተደነቀበት አጋጣሚ። የአዲስ አበባ ልጆች ቢሆኑም የተመደቡበት ቦታ ላይ ለመሄድ አላንገራገሩም፣ ሄዱ። እልም ያለ ገጠር ነው፣ እልም ያለ ገጠር ማለት ነው እና ቦታውን አንዳንድ ጊዜ ማልጠቅሰው ለምንድን ነው የልጆቹ ማንነት ለጊዜው ባይታወቅ ብሎኛል ታሪኩን የነገረኝ ሰው። ስለ ወንድሙ ነው የነገረኝ ብያችኋለሁ። ግን ምንድነው በጣም ቤተሰብ ስለሆኑ አይ ቲንክ እንግዲህ የራሱ ምክንያት ሊኖረው ይችላል። በአጠቃላይ ታሪኩን ለማስተማሪያ ተጠቀምበት እንጂ እንደዚህ ዲቴል የሆኑ ኢንፎርሜሽኖችን ባታወጣ ስላለኝ ቃል እጠብቃለሁ። ስለዚህ ቦታውን አልነግራችሁም ማለት ነው። ነገር ግን ከአዲስ አበባ የ2 ሙሉ ቀን ጉዞ አድርጋችሁ የምትደርሱበት ስፍራ ነው። ለም ያለ ገጠር ነው። እዛ ሄዱ፣ ተመድበው መስራት ጀመሩ። ቆዩ አብረው፣ ልጅነት አብረው ይተዋወቃሉ። ስለዚህ ምንም ፊል አላደረጉም አንድ አካባቢ ላይ ስለተመደቡ። ይሄ ልጅ አሁን ዋናው ባለታሪካችን ከ5ቱ ወይም ደግሞ ከ4ቱ፣ 5ኛው እሱ ነው፣ ከ4ቱ የተሻለ ንቃት፣ የተሻለ አክቲቭነት፣ የተሻለ ተግባቢነት፣ የተሻለ በሰዎች ዘንድ የመወደድ ጸጋ አለው። ሁሉም ሰው የራሱ የመወደድ ጸጋ አለው አይደል? የየራሱ ጸጋ አለው እግዚአብሔር የሚሰጠው። አንዳንዱ የመወደድ ጸጋ ይሰጠዋል፣ አንዳንዱ በትምህርቱ በጣም ብሪሊየንት ይሆናል። እንዲህ ሁሉም የየራሱ የሆነ ከእግዚአብሔር የሚሰጠው ነገር አለ እና ይሄ ልጅ ግን ሁሉም ነገር አሟልቶ የሰጠው ልጅ ነው። ከምንም በላይ ደግሞ እግር ኳስ ላይ ያለው ችሎታ ብዙዎችን ያስገርማል። እንደውም ብዙዎቹ ብለውት ነበር እንዴ በቃ መምህራን ኮሌጅ ገብተህ ገጠር ከምትሄድ ለምን አንድ ክለብ ተቀላቅለህ፣ የእሱ ኢንተረስት ግን ኳስም የሚወድ ቢሆን በቃ አዲስ አበባ ለቆ ሄዶ ገጠር ማስተማር ፍላጎቱ ነበረው። ኢንተረስት ነው፣ ምንም ታርጎት አትችሉም። እና ጥሩ ያው የልጅነት ቀርቤታቸውም እንዳለ ስለነበረ ለሀገሩ እንግዳ ለሰው ባዳ ቢሆኑም ፊል አላደረጉም፣ አንድ ላይ ስለሆኑ ማለት ነው። እና መስራት ጀመሩ። ይሄ ልጅ በጣም አክቲቭ ነው ብያችኋለሁ። ከሌሎቹ ይልቅ ከአራቶቹ ይልቅ እዛ አካባቢ በሚኖረው ማህበረሰብ ዘንድ በጣም አክሴፕታንስ ለማግኘት ጊዜ አልወሰደበትም። ሰው ወደደው፣ ወጣቶች ወደዱት፣ በተለይ ደግሞ ሴቶች ወደዱት። የተነገረኝን ነው የምነግራችሁ። እንግዲህ አንዳንድ ጊዜ በሆነ ነገር ላይ ጎልታቸው የምትታዩ ከሆነ ምንድነው ዝና ነው የሚባለው። ዝና ካላችሁ፣ ታዋቂነት ካላችሁ፣ የብዙዎችን ትኩረት የምትስቡ ከሆነ በፍቅርም ረገድ ከሌላው ይልቅ እናንተ ተመራጭ የሚሆናችሁ ፕሮባቢሊቲ ይጨምራል እና እዛም አካባቢ ያ ነገር ነው የሆነው እና ይሄ ነገር እየዋለ ባደረ ቁጥር እነዛ 4ቱ ጓደኛሞቹ እሱ ላይ ያላቸው አመለካከት በዛው መልክ ሊቀጥል አልቻለም እና ትንሽ ትንሽ የቅናቱ ስሜት፣ የመበለጡ ስሜት እሱ አውትሻን እያደረገ ሲሄድ እነሱ የበታችነት ስሜት፣ የመሰማቱ ስሜት እያየለ መጣ። እንግዲህ ቅርብ ናቸው ብያቸዋለሁ። ከልጅነት ጀምሮ አብረው ነው ያደጉት። አንድ አካባቢ ነው የኖሩት። ክፉና ደጉን አብረው አይተዋል። ብዙ ነገር አሳልፈዋል እና የእህል ውሃ ጉዳይ ጠርቷቸው ሌላ ቦታም ቢሄዱ አብረውም ቢሄዱ ይሄ መልካም እድል ነበረ። ነገር ግን እንግዲህ እግዚአብሔር ለሁላችንም የሆነ ነገር እኩል አይሰጠንም። የራሱ ምክንያት ይኖረዋል እና ያንን እነዚህ 4 ጓደኛሞች አምነው መቀበል ከአቅማቸው በላይ ነው የሆነባቸውና ከዛ በኋላ እሱን ማግለል፣ ብቻቸውን መሆን፣ የሆነ ቦታ ላይ ሲሄዱ እሱን ትተው ለሱ ሳይነግሩት የሆነ ቦታ ላይ መሄድ። የገጠር ከተማ ታውቃላችሁ እንግዲህ በተለይ በእነሱ ጊዜ እንደዚህ ብዙ መዝናኛ የለም። ግን እንደው ዝም ብለው ይሄድም ያው ገጠር የተለመደ ነው። አም ሶሪ ይሄንን ስል
አረቄ መጠጣት አዘውትረው ነበር ብሎኛል ታሪኩን የነገረኝ ሰው እና ኢቨን ያም እንግዲህ መዝናኛ ሆኖ ቢያንስ አረቄ ሊጠጡ በትርፍ ጊዜያቸው ሲሄዱ እንኳን እሱን ትተው መሄድ እና እዚህ ልጅ ላይ የሆነ የስነ ልቦና ጫና ምን አድርጌያችሁ ነው? ምናልባት ሳላውቅ ያስቀየምኳችሁ ነገር ካለ ለምን አትነግሩኝም? አይረን ምናምን በቃ ምክንያት ያልሆነ ምክንያት እየሰጡት ጊዜው እየገፋ መምጣት ጀመረ። በዚህ አልቆመም። በዚህ ቢያቆም መልካም ነበረ። ከዛ በኋላ ግልጽ ጥላቻቸው በልጁ ላይ በደንብ መታየት ጀመረ። እነሱ ግልጽ ጥላቻ እያሳዩ በሄዱ ቁጥር እሱ ደግሞ በሰዎች ዘንድ የሚያገኘው ግርማ ሞገስ እየገዘፈ ሄደ። ምክንያቱም ምንም ማድረግ አትችሉም። እግዚአብሔር ከቀባችሁ፣ እግዚአብሔር ከነካችሁ ማንም ይሁን ማን ያንን የተቀባችሁትን ጸጋ ሊገፋችሁ አይችሉም። በቃ ይሄ መረረንም ጣፈጠንም አምነን ልንቀበለው የሚገባ እውነት ነው። አሁን አንዳንዱ ሰው አብራችሁ ትኖሩና አብራችሁ ብዙ ነገር ታሳልፉና የሚያው ድሮ የነበረውን ማንነታችሁን ነው። ድሮ ምናልባት እንግዲህ ፈዛዛ ልትሆን ትችላላችሁ፣ በተፈጥሯችሁ አይናፋር ልትሆን ትችላላችሁ። ነገር ግን ነገሮች እየተቀየሩ ሲሄዱ እግዚአብሔር ሲያሳርፍባችሁ፣ ሲነካችሁ ነገሮች መቀየር ይጀምራሉ። እግዚአብሔር እጁን እላያችሁ ላይ ማሳረፍ ሲጀምር ኮምፕሊትሊ ሰዎች በማያምኑበት የቅርቦቻችሁ እንኳን በማያምኑበት ደረጃ አውትሻይን ማድረግ ትጀምራላችሁ። ብዙ ሰው ግን ያንን አምነው ለመቀበል ይከብደዋል። ከብዙ ሰው መሃል ደግሞ ግንባር ቀደሞቹ በጣም የቅርቦቻችሁ ናቸው። ለውጣችሁን አምነው መቀበል ለማይችሉት ግርማ ሞገሳችሁን እያዩ እንኳን የሚያቅራቸው የሚያቅለሸልሻቸው ግን እነሱ ቢያቅለሸልሻቸውም በቃ እግዚአብሔር ቀብቷችኋልና ምንም ሊያደርጉ አይችሉም። ምንም ሊያደርጉ እግዚአብሔር የሰጣችሁን ነገር ማን ሊነጥቃችሁ ይችላል? ሰው የሰጣችሁ ነገር ሰው ይነጥቃችኋል። ሰው የገባላችሁን ቃል ሰው ሊያፈርስባችሁ ይችላል። እግዚአብሔር የገባላችሁን ቃል እግዚአብሔር የሰጣችሁን ነገር ግን ማንም ሰው የፈለገ አለሁ የሚል ሰው ፓወርፉል ነኝ የሚል ሰው ሊቀማችሁ አይችልም። ምክንያቱም የተሰጣችሁ ከሰው ሳይሆን ከእግዚአብሔር ስለሆነ ማለት ነው። እና በዚህ አይነት ሁኔታ ጊዜያቶች እያለፉ ሄዱ። በዚህ መሃል ይሄ ልጅ በጣም የሆነ ነገር እየተሰማው ዲፕረስድ የሆነ ጓደኞቹ ሲያገሉት በቃ መበሰጫጨት፣ ያለ ወትሮ ተጫዋች ነው ብያቸዋለሁ። መበሳጨት፣ ራሱን መጥላት ይጀምራል እና በጣም ሲበስበት ይሄንን ለእኔ ታሪኩን ለነገረኝ ወንድሙ፣ ታላቅ ወንድሙ ነው፣ ለእሱ እየደወለ እንዲህ ነገር ተፈጥሯል ሲለው ለምን ትተህ አትመጣም ነበር የሚለው እሱ። ይሄ ነገር ስጋት ላይ ስለጣለው ይሄ ልጅ ምን ያደርጋል? ሌላ እህታቸው አጋጣሚ ውጤት መጥቶላት ስኮላርሺፕ አግኝታ ለንደን ትኖር ነበረ እና ለእሷም ይነገራታል። እሷ የቤቱ የመጀመሪያ ልጅ ነች። ከዛ ይሄን ታሪክ የነገረኝ ልጅ አለ። ከዛ በኋላ ይሄ ደግሞ ዋናው ባለ ታሪኩ ገጠር ሄዶ ከጓደኞቹ ጋር ምናምን ያልኳችኋል። እና ይሄኛው ልጅ ለእኔ ታሪኩን የነገረኝ ልጅ ለእህቱም ያካፍላታል። አረ እንዲህ ተፈጥሯል እና እየደወለልኝ ነው፣ ጭንቀት ውስጥ ገብቷል። ለምን እንደሆነ አላውቅም፣ ጓደኞቹ እያገለሉት ነው ምናምን ስለ እህትየው አልተመቻትም። በቃ ምን ችግር አለው? ስለዚህ ስራውን ትቶት ይምጣ፣ ለሱ የሚሆን ነገር እኔ እልክለታለሁ፣ የተሻለ ነገር እሱ የሚመቸውን ነገር እስኪያገኝና የራሱን ነገር እስኪጀምር ድረስ እኔ እረዳዋለሁ። ስለዚህ ያቺ ልጅ በነገራችን ላይ ለትምህርት እንግሊዝ ለንደን ብትሄድም ትምህርቷን ተምራ ጨርሳ እዛው አግብታ የዛን ሀገር ዜጋ ጥሩ ህይወት ጀምራለች እና ጥሩ መስሪያ ቤት ነው የተቀጠረችው። እዚህም ያለው ልጅቷ በጣም ጎበዝ ተማሪ ነበረች። ስለዚህ እዛ ሀገር ሄዳ ለትምህርት ሄዳ ትምህርቷን ከጨረሰች በኋላ በፈለገችበት የስራ መስክ ላይ ነው የተሰማራቸው እና መንዝሊ ጥሩ ይከፈላታል። ጥሩ ህይወት ውስጥ ያለች ሴት ማለት ናቸው። እና ለእሷም ነግሯት አይ ነው በቃ ይቅር፣ በኋላ ከሚቆጨን ግድ የለም ለቤተሰብ እንመካከርና እንደምንም ተጭነ ነው ይምጣ። እንደዛም ቢባል ልጁ ተመልሶ ለመምጣት ፈቃደኛ አይደለም። አንዳንድ ጊዜ የሆነ ነገርም ሲያንቃችሁ ከዛ ጀርባ የሆነ ኃይል ሊኖር ይችላል ብላችሁ መጠራጠር አለባቸው። ያ ኃይል ግን ቅዱስ ኃይል ሊሆን አይችልም፣ እርኩስ ኃይል ነው እንጂ። ስለዚህ ነገሮች በዛ መልኩ እየቀጠሉ ሄዱ። የዚህ ልጅ የጤና ሁኔታ አሁን በፊት መገለሉ አለ፣ ጓደኞቹ እየተዉት ነው፣ የሚያሳዩት ነገር በጣም የሚያበሳጭ ነው። ስለዚህ የሚያሳድርበትን ስነልቦናዊ ጫና መገመት አይከብድም። እስኪ ራሳችሁን እሱ ቦታ ላይ አድርጋችሁ ተኩ።
ለምሳሌ ከልጅነት ጀምሮ አብራችሁ አድጋችሁ ብዙ ነገር አይታችሁ ምናምን ሰው እንደው በፍቅራችሁ እየቀና አድጋችሁ ለቁም ነገር በቅታችሁ አንድ ቦታ ላይ የመስራት እድሉ ገጥሟችሁ እዛ ስትሄዱ ሌሎቹ ጠቅላላ አንድ ላይ ሆነው እናንተን ሲያገልሏችሁ እሱ ቦታ ላይ ሆናችሁ ራሳችሁ የምትመለከቱት ምንድነው ፊል የምታደርጉት? ምንድነው የሚሰማችሁ? ያንን መገመት አይከብድም። ጫናውን መገመት አይከብድም። የስነ ልቦና ጉዳቱን መገመት አይከብድም እና ቢባልም ፍቃደኛ አይደለም፣ ፍቃደኛ አልሆነም በምንም ተአምረ ማለት ነው። ከዛ በኋላ ግን የከፋው ነገር የፈጠረው እንግዲህ ከዚህ በኋላ ነው የከፋው ነገር። ይሄ ልጅ ኮምፕሊትሊ ከአእምሮ ውጪ ሆነና መስራት የማይችልበት ደረጃ ላይ ደረሰ። ይሄ ማለት ምንድነው? ወደ እብደት ጎዳና አመራ። ይህን ስነግራችሁ እያዘንኩ ነው። እና የአካባቢ ሰው ተጨነቀ። ምንድነው አለ። ጓደኞቹን አንዳንዱ መጠየቅ ጀመረ። እንዴ እናንተ ስላገለላችሁት ነው? ድሮ በጣም እንትን ነበራችሁ፣ አሁን አግልላችሁታል። በዛ ይጨነቅ ይበሳጭ ነበረ። በቅርበት ሁኔታውን ይከታተሉና የሚያውቁ የነበሩ ሰዎች እረኛ ያው ትከላከላላችሁ። እረኛ አላገለል ነው ብታገልም አላገለልኩም አግልየዋለሁ አትልም። የሚታይን ነገር ቢሆን እንዴና ታደርጋለህ። ከዛ በኋላ ግን እለት ከእለት ይሄ ልጅ ስራውን ተወ፣ ራሱን መጣል ጀመረ። ከቤቱ አይወጣም እና እዛ አካባቢ ያለው ማህበረሰብ ብቻ አይደለም የሚሰራበት ወይም ደግሞ የሚያስተምርበት ትምህርት ቤትም ማህበረሰብ ግራ መጋባት ጀመረ እና በአስቸኳይ አዲስ አበባ ነው የተደወለው። ታሪኩን የነገረኝ ወንድሙ ጋር ቤተሰብ ጋር ማለት ነው። እና እነዚህ ሰዎች ሄዱ፣ ግዴታ መሄድ ስለነበረባቸው ሄዱ። ሲያዩት የሚያውቁት ወንድማቸው ወይም ደግሞ ይሄ ታሪኩን የነገረኝ ሰው ሳያው ነው ያለኝ፣ እማቀው ወንድሜ አይደለም። ፊቱ ጠቁሯል፣ በጣም በአጭር ጊዜ ውስጥ ራሱን ጥሏል፣ ፀጉሩ በጣም አድርጓል፣ ቆሽሿል እና በቃ ሌላ ማንነት ውስጥ ገብቶ ነው ያገኘው። ደነገጠ። ጓደኞቹን ጠየቃቸው። ኧረ እኛ ምንም አናውቅም አሉት። ግን ነው ይደውልልኝ ነበር፣ ይነግረኝ ነበረ። እናንተ እንዳገለ ምን አድርጓችሁ ነው ያገለላችሁት? የሆነ ቦታ ላይ እንኳን ስትሄዱ እንደበፊቱ አይደላችሁም፣ ብዙ ነገሮችን ሪፖርት ያደርግልኝ ነበር ምናምን። ያው ሰው አምኖ አይቀበልም። እነሱ መልስ ነው የሚሉትን ነገር ሰጡ፣ አጥጋቢ ባይሆንም። ስለዚህ ከአቅም በላይ ስለሆነ ይዞት መጣ፣ ወደ አዲስ አበባ ማለት ነው። ይዞት መጣ። አዲስ አበባ መጥቶ የተለያዩ የስነ ልቦና ባለሙያዎች ጋር ወሰደው፣ ለውጥ የለም። ጸበል ቦታ ወሰደው፣ ለውጥ የለም። ነገሮች በጣም እየባሱ መጡ። ከዛ በኋላ ለንደን ያለችው ግድ የለህም ሁሉ ነገር እርግፍ አድርገህ ተውና አንተም ለተወሰነ ጊዜ ስራን አቁም፣ እኔ ወጪውን እሸፍናለሁ፣ ጸበል ይዘው ተቀመጥ ነው ያለችው። ታላቅ ወንድሙ ይሰራበት የነበረ መስሪያ ቤት ችግሩን ነገራቸው። ታታሪ ሰራተኛ ስለነበረ ችግር የለውም፣ የቅርብ ጓደኞችም ያሸፍናለን አሉት። የዓመት ፍቃዱን ሞላ፣ ወጣ፣ ጸበል ይዞት ሄደ። ረጅም ሰዓት ማለት ነው። የሚገርማችሁ ስቃይ አፈርድሜ ነው የጋጠው። የሆነ ታይም ላይ ምልክት ይታያል፣ ከዛ በኋላ ደብዛው ይጠፋል። በኋላ ግን ፍንጭ የተገኘው የት ነው? ስውሯ ማርያም። ስውሯ ማርያም ይዞት ሄደ። እዛ ቤት ተከራየ፣ አስቀመጠው። እዛ ክትትል ሲያደርጉ ያው መንፈስ ይናገራል። አስጨንቃችሁ ስትይዙት የተደረገውን ነገር ጠቅላላ እንደ ስክሪፕት ነው የዘረዘረላቸው። ቅድም የነገርኳችሁ ታሪክ ነው የተደገመው። ልጁ ተጫዋች ነው፣ ሰው ይወደዋል፣ ማህበረሰቡ ተቀበለው። ያ ነገር ጓደኞቹን አላስደሰታቸውም። ስለዚህ በልብሱ ላይ ነው ያሰሩት። አብራችሁ አድጋችሁ ብዙ ነገር አሳልፋችሁ የሰው ልጅ በሰው ዘንድ ከኛ የተሻለ መወደድን አገኘ ብላችሁ ከእናታችሁ ማህፀን ባይወጣም ከልጅነት ጀምሮ ከሕፃንነታችሁ ምንም በማታውቁበት ሰዓት ላይ ድክ ድክ ከምትሉበት እድሜ ጀምራችሁ ያደጋችሁትን ሰው እንዴት ነው በመተት በድግምት በሽተኛ ልታደርጉ የምትጨክኑት? ቤተሰቡ እውነቱን አወቀ፣ ምንም ማድረግ አልቻለም። ከሰው ጋር ምን ብላችሁ ነው የምትጣሉት? የት ይደርሳል የተባለው ልጅ አእምሮ ተበላሸ። ለስንት ሰው ይሆናል የተባለ ልጅ እንኳን ለስንት ሰው ሊሆን ለራሱ መሆን ያቃተው።
የሚገርማችሁ ያልተሞከረ ሙከራ የለም። እኔ አንዳንድ ጊዜ እኔም ከአእምሮዬ በላይ ወይም ደግሞ ከማውቀው ነገር በላይ የሚሆኑብኝ አጋጣሚዎች አሉና ይሄ ልጅ እጅግ በርካታ ዓመታትን በድግምት ስቃይ በመተት ስቃይ ውስጥ ነው ያለው። እስቲል ነው የምላቸው እስቲል ነው። እና ያን ሁሉ ታሪክ ወንድምየው ከነገረኝ በኋላ አሁን ያለበት ሁኔታ ምንድን ነው ብዬ ጠይቄው ነበረ። በቃ ብዙ ሞከርን። የዘመናዊን ሕክምና ያው እህታችንም ባሳሰበችን መሰረት ቤተሰቡ በተስማማበት መሰረት ጸበል ቦታ ነው ብዙ ጊዜ እያጠፋን ያለ ነው። እንደውም የሚገርም እኔ ሙሉ በሙሉ ስራዬን ትቻለሁ ነው ያለው። ሙሉ በሙሉ ስራዬን ትቻለሁ። ስለዚህ በቃ እኔ በፊት ከስራ የማገኘው ነገር እህቴ ነች ከዛ እምትረዳኝ። ምክንያቱም እኔም ባለትዳር ነኝ፣ ያን ልጅ አባት ነኝ፣ ኑሮ መኖር አለብኝ። ስለዚህ ግድ የለም አንተ ድሮ ተቀጥረ ከምትሰራበት መስሪያ ቤት እንትን በል ውጣ፣ ወንድማችን ብቻ ትሪት አድርግ፣ እግዚአብሔር እሱም ብሎት እስከሚፈውሰው ድረስ አንተ እየተከታተልክ በየጸበሉ ይዘኸው ዙር፣ ያለውን ነገር እኔ ከፍል አደርጋለሁ እስከ ቤተሰብህ። እንደዛ የሚሆን እስካሁን ለውጥ አልመጣም። ከ20 ምናምን ዓመት በላይ በጓደኞች በቅርብ ጓደኞች እርኩሰት ከ20 ምናምን ዓመት በላይ አእምሮን ስቶ የሚሰቃይን ራሱን የሳተ ጎበዝ የነበረ ልጅ በምናባችሁ አስቡት። ተጫዋች የነበረ እግር ኳስ ላይ ቶፕ የነበረ ማስተማር ላይ ቶፕ የነበረ በማህበረሰብ ዘንድ ይወደድ የነበረ በቤተሰቦቹ ዘንድ ይወደድ የነበረ በጓደኞቹ ዘንድ ይወደድ የነበረ ጓደኞቹ ስላችሁ አራቱን ኤክስክሉድ አድርጓቸው ሌሎችም ትምህርት ቤትም እያለ ይወደድ የነበረ የት ይደርሳል የተባለ ትልቅ ቦታ ይደርሳል። በተለይ በእግር ኳሱ ያው እሱ እግር ኳስ ለስሜቴ ነው የሚል ፈሊጥ ነበረው ነው ያለኝ ወንድምየው። እንግዲህ የፈለገውን ፊልድ የፈለገውን መስክ መርጦ ሄዷል። ያም ሆኖ እዛም ሄዶ ያጋጠመውን ነገር ነግሬያችኋለሁ እና ደጋግሜ የምለው ነገር አለ። አንዳንዶች ቢያቀራቸውም ማለት ነው በተለይ የዛ ተዋናዮች ባይስማማቸውም ቢያቅለሸልሻቸውም የቅርብ ሰዎቻችሁን ተጠንቀቁ ብለው ለዚህ ነው። ማህበራዊ ህይወት ጥሩ ነው የመጣንበት ነው እናውቀዋለን ማህበራዊ ህይወት። አሁን ግን ማህበራዊ ህይወት መልኩን እየቀየረ ነው። ሰዎች ሲቀኑ፣ ሰዎች በእናንተ ላይ ሲመቀኙ፣ እናንተ እግዚአብሔር በቀባችሁ ቅባት ግርማ ሞገሳችሁ በሰዎች ዘንድ እንድትወደዱ ሲያደርጋችሁ ከሩቅ አይደለም የሚመጣው ጠላት። ቅርባችሁ ያሉ ሰዎች ቀንዳቸው ሲቆም ትመለከታላችሁ። ቅርባችሁ ያሉ ሰዎች መራቃቸውን ማዋጥ እንኳን ሲያቅታቸው ጉሮሯቸው ሲያሳብቅ ትሰማላችሁ። ያ ከምንም የመጣ አይደለም፣ ከምቀኝነት ነው። ከምቀኝነት የሩቅ ሰው አንተን የማያውቅህማ በምን ሊመቀኝ ይችላል? በምን ሊናደድብህ ይችላል? የቅርብ ሰው ነው እንዴ ሊበልጠኝ። ትላንትና እኔ እንትን አድርጌለት፣ ትላንትና እኔ እንደዚህ ደግፌው፣ ምናልባት እኮ አንድ ቀን ምሳ ጋብዟችሁ ሊሆን ይችላል። ያን እንደ ውለታ ይቆጥረዋል። በእናንተ ላይ በተለይ ምቀኛ የሆነ ሰው የቅርብ ሰው ማለት ነውና አለ ምክንያት አይደለም። የቅርቦቻችሁን ተጠንቀቁ እምላችሁ። እዚህም ልጅ ላይ የደረሰው ያንን ነው የሚያስገነዝበውና አንዳንድ ጊዜ እንዲህ አይነት ነገሮችን ስትሰሩ ነገር የምትፈልጉት ነገር ሁሉ ይጠፋችኋል። ምክንያቱም እንዲህ አይነት ታሪክ ብዙ ጊዜ ያወራለሁ። ይሄዳል ፋይናል ምንድነው? ጓደኞቹ እንደዚህ ያደረጉት፣ ቤተሰቡ እንደዚህ ያደረጋ፣ ቤተሰቧ እንደዚህ ያደረጓት ምናምን። ግን ከመሻሻል ከመታረም ከመቀነስ ይልቅ ደግሞ በሚያስፈራ ሁኔታ እየጨመረ ነው የሚሄደው። ይሄ በጣም አስቀያሚ ነውና እባካችሁ አሁንም ይህንን ታሪክ የሰማችሁ በተቻላችሁ መጠን አብራችሁ ከምትሰሯቸው፣ አብራችሁ ከምትውላቸው፣ አብራችሁ ብዙ ነገር ሼር ከምታደርጓቸው የቅርብ ሰዎቻችሁ ተጠንቀቁ። አትቀራረቡ አይደለም፣ ሰዎችን አትውደዱ አይደለም። እናንተ እርግጠኛ መሆን የምትችሉ ስለራሳችሁ ነው። ሰዎችን ውደዱ። እግዚአብሔር የሚያስተማረው ፍቅርን ነው። ሰዎችን ግን በግድ ውደዱኝ ብላችሁ ልታስገድዷቸው አትችሉም። ለዚህም ነው መጠንቀቅ ያለባቸው። ሰዎችን እየወደዳችኋቸው ግን ተጠንቀቋቸው። ክብር እየሰጣችኋቸው ግን ተጠንቀቋቸው። እያቀረባችኋቸው ግን በዓይነ ቁራኛ ተከታተሏቸው። የሆነ መጥፎ ነገር ሳይን ስትመለከቱ የራሳችሁን እርምጃ ውሰዱ። ምክንያቱም በዚህ ዘመን መጃጃል፣ በዚህ ዘመን በይሉኝታ መሸበብ ህይወትን ኮምፕሊትሊ ነው ዲስትራክት የሚያደርገው። ስለዚህ ማንም ደግሞ እንደዛ እንዲሆን አይፈልግም። በቃ ሁኔታዎች እያስገደዱ ነው። ምንም ማድረግ አይቻልም። ቢሆንማ
እንደ በፊቱ እንደ አያቶቻችን እንደ ቅድመ አያቶቻችን ተፋቅረን ተሳስበን አንዱ ምንም ሳይኖረው ሌላው 100 ብር ካለው እየተከፋፈሉ እየተዛዘኑ ብር እንኳን ሲበዳደሩ ያለ ፊርማ እግዚአብሔርን ዋስ አድርገው ዛሬ ፈርም የሰጠኸውንም ብር ይክድሃል። ፈርም የሰጠኸውንም መተማመን ጠፍቷል። የሆነ ቦታ ላይ ሁሌም እንደምለው የሆነ ጄኔሬሽን ጋፕ ተፈጥሯል። አላቅም የቱ ጋር ነው የተፈጠረው፣ ለምንድን ነው የተፈጠረው? እሱ የራሱን የቻለ ምርምርና ጥናት ሊፈልግ ይችላል። ግን የሆነ ቦታ ላይ ስተናል። በደንብ ነው የሳት ነው። ነገርኳችሁ እኮ በፊት የፈለገ ያህል የገንዘብ መጠን ይሁን አንድ ሰው ለወዳጁ ሲያበድር እንፈራረም እንኳን ሲል እንዴ ምን አንተን ሰላም ቀርቼ ነው የሚለው። ያም የተበደረ ሰው ባላት ቀን ደቂቃና ሰከንድ ሳያዛንፍ አምጥቶ ነው የሚመልሰው። ዛሬ ግን ምለህ ተገዝተህ የተበደርከውና ፈርመህ የተቀበልከውን ገንዘብ ለመመለስ ጠላት ነው የምትሆነው ያበደረ ሰው ላይ። በዚህ ደረጃ ተጨካክናል። በዚህ ደረጃ እምነታችንን በልተናል። በዚህ ደረጃ ቃል ኪዳናችንን አፍርሰናል። በዚህ ደረጃ ማተባችንን በጣሾች ሆነናል። ስለዚህ እግዚአብሔር እንዴት ነው የሚቀርበን? ቅዱስ መንፈስ እንዴት ነው የሚወዳጀን? ሰው ወደ አውሬነት የተቀየረበት ዘመን መቼ ነው? አሁን ነው። አሁን ነው። ስለዚህ እግዚአብሔር ከአውሬዎችና ከአውሬ ዘመን ጋሻ ጃግሬዎች ይጠብቀን። የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ ታሪክ፣ በሌላ መርሃ ግብር፣ በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ